ለለላ ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ ወጥ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱን ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ይመዳኛለን። ውድ የወለተ ማርያም ዩቲዩብ ተከታታዮች እንግዲህ ውድ ሁላችሁም ክርስቲያን እንደሆናችሁ አውቃለሁ፣ ግን የረመዳን ጾም ስለገባ ስራ እንዴት ይዟችኋል? በተለይ በአረቡ ዓለም የምትኖሩ ውድ እህቶቼ፣ ውድ ወንድሞቼ ረመዳን ሲመጣ ምን ያህል እንደሚደክመን እኔ በህይወቴ ስደት ላይ ያሉበትን ቀን የሚከብዱኝ ውሽ የምልበት ቀን የረመዳን ቀን ነው። የሚገርማችሁ ማለት ነው ቀን ነው የምንነሳው። እሱም ከ5 ሰዓት እስከ 6 ሰዓት ባለው ጸሎት አድርገን ምን ብለን 6 ሻርፕ መውረድ አለብን። ከዚያ ማለት ነው አብዛኛውን ማታ አዘጋጅተን ሀላ ምናምን ጣፋጭ ነዎቹ ማታ ይዘጋጃሉ፣ ይሰራሉ። ለነገው ተብሎ ስጋው ምኑ እናዘጋጃለን፣ እናወጣለን። ከዛ ስንነሳ ቤቱን ቶሎ አጽርተን ከሲስቱ ጋር ቀጥታ ወደ ኪችን ነው። የሚገርማችሁ ነገር በጣም በህይወቴ የማረሳው ይህ ሁሉ ተበላሽቶ እያቃጠለኝ ሁሉ ነበረ። በጣም ረጅም ሰዓት ከመጥበሴ የተነሳና 2 ሰዓት ወይ 3 ሰዓት እጠብሳለሁ። ዘይት ከ11 ሰዓት ጀምሬ እስከ ማታ 1 ሰዓት ድረስ እጠብስ ነበር አንዳንድ ጊዜ ማለት ነውና ረጅም ይሄ ጌማት እንደገና ደግሞ ይሄ ፈላፍል ወይም ደግሞ ዛምን ነበር የሚባለው ህሙስ በህሙስ የሚሰራው ወይኔ ሊጠፋኝ ነው። እሱን እንሰራለን። በሉ አሳምቡሳ አለ፣ አሳምቡሳ በለሃም በጅቡና በምን እየተባለ ብቻ ስጠብሱ መዋል ነውና ረመዳን ስለሆነም እስኪ ምን ትዝ እንዳለ ለንገራችሁ። ምን ነበር የሚባለው? ወይኔ ጠፍቶብኝ እኮ ነው ስሙ። እናንተ እንዳገሉኝ ብቻ አሁን በአመትሽ ጠረሳሽ ወይ ብላችሁ ስሙ ጠፋብኝ። በጠሄን አድርጎ የሚበላው ይሄ ሰንዱሽ እንኳን ሲመጣ ሰንዱሽ ጣዕምያ አወኩት። ጣዕምያ ይባላልና እዚህ ደግሞ የሚሰራ በዱቤ ነው። ይሄ የሽምብራ ዱቤ የለም በሱ ነውና ጠዋት ቤተክርስቲያን ሆኜ ዛሬ ቅዳሜ ነው። ቤተክርስቲያን ሆኜ ትዝ አለኝ። ከዛ ገዝቼ መጣውና እንትን አግኝቼ አላቅም። ይሄ የባሮ ሽንኩርት በግዶንስ ወይ ኩስበራ ምናምን አግኝቼ አላቅምና ገና ነው ብዙ አልበሰለም። ግን ግማሹ ለሞክረውና ለማታ ካልሆነ ነገ ይሰራል እና ግን ትንሽ ይቀረዋል። ብቻ ለሞክረው በቃ አንቀዝቅዘኛ ማለት ነው። ምክንያቱም ረጅም ዓመት ይሄንን እንትን የገዛሁት ይሄ በግዶንስ ኩስበራ የሚባለው ነው። ብዙ ጊዜ አይገኝም። ዛሬ እንዳጋጣሚ አይቼው ነው። ይሄ ደግሞ ነጭ ሽንኩርት ነው ወይም ደግሞ ባሮ ሽንኩርት ይባላል። እዛ ግንም በሰላህ ደረ ይባላል እና አዘጋጅቻለሁ አጥቤ ምናምን። ይሄ ቃሪያ እንዲሁም ነጭ ሽንኩርት
ይሄ ወይም ደግሞ የሽንኩርቱን የባሮ ሽንኩርት ወይም ደግሞ በሰል አላክደር የሚሉትን ይሄንን አድርጋለሁ። ከዛ ደግሞ ይሄንን አጥቤ ልጨምርና ግማሹን የምፈጨው ዛሬ እንዳልኳችሁ፣ ምክንያቱም ለነገ ካልበሰለ ለነገ ጠዋት ይሆነናል ቁርስ፣ ከበሰለ ደግሞ እናያለን። ስለዚህ ዛሬ በነገራችን ላይ በጣም ስሯሯጥ ውዬ ቆይቼ ነው የመጣሁት። እሱም ለምን ካላችሁን ነገ የእመቤታችን የእናታችን የአምላክ እናት የኪዳነ ምሕረት ዝክር ለሰኞ ነገ ነው የምንዘጋጀው። በጣም በስፋት ነው። እግዚአብሔር አምላክ ባወጣችሁ ተካላችሁ። የበላኋት እንትናት ገና ጥሬ ስለሆነች ነው የተፋዋት እና በጣም በሰፊው ነው ዝክሩ። እንዲያውም በጉራጌ ዞን ክልል አካባቢ ለሶስት እናቶች የሆነ ስጦታ አስቤያለሁ። እሱም በእናንተ በሁለተ ማርያም ሚዲያ እና የኪዳነ ምሕረት ዘካሪዎች። ከዚህ በመቀጠል ትልቁና ዓላማዬ በጣም ሰውነቴም እንዳይጠጋኝ ካደረገው አንጻር እየጾምኩም ብዙ ነገር ሀሳቤ እንትን ካለው አንጻር በሰሜን ሸዋ ሸዋሮቢት በእመቤቴ ወይም በድንግል ማርያም ደብር ዙሪያ የሚማሩት 200 የቆሎ ተማሪዎችን እነሱን የሁዳዴን ጾም የለመኑኝ ነበር። ቪዲዮውን ገብታችሁት እሱን ምን ነበረ ያሉት? ቆይ እስኪ ማን የሚደውላሽ እንዳይሆን ይቅርታ፣ ዳቦ አንጣ ስላልኩት የሆነ ነገር ምንም ፈልጉ ለማለት ደውሎ ይሆናል ብዬ ነው የሄድኩት። እና በሰሜን ሸዋ ሸዋሮቢት የሚገኙት የቆሎ ተማሪዎች ባለፈው ቪዲዮን ከታች ወርዳችሁ ካያችሁት የጠየቁኝ ነገር የሰሜን ሸዋ ሕዝብ በጣም ደግ ነው፣ ደረቅ እንጀራ ያሳጣንም፣ ነገር ግን ያን የደረቀውን ድርቆሹን አድርቀን የምንበላበት እንትን ያስፈልገናል ማለት ሽሮ ተውታሉ። ዘይት በርበሬ ይቅርና ሽሮ በጥብጠ ነው ከዛ ድርቆሹን አድርገ ነው ሲፈላ ወይም ደግሞ ቀዝቃዛው ላይ የድርቆሹ ሲሾቅልን ብንበላው የሽሮ ጣዕም ስላለ አይከብደንም በውሃ ብቻ ዘብዝፈን ከምንበላው ብለው የጠየቁኝ ነገር መቼም ከህሌና ያልጠፋምና አንድ እህቴ ወደ 19 ሺህ ምናምን ልካልኛለች። ቢያንስ 1 ኩንታል ከምናምን ይገዛል። ከዛ በዘለለ ከመቤቴ ኪዳነ ምሕረት ዝክር የሚተርፈው እንደ ድሮ ለቤተ ክርስቲያኑ ማሰሪያ ለስላሴ ሳላውለው አያስፈልግም አይደለም። በነገራችን ላይ ስለ ስላሴና ስለ አቡነ ገብረ መንፈስ ቅዱስ ደብር ያለበትንና ምን ሁኔታ ላይ እንደደረሰ እንዲሁም ደግሞ ቀጣይ የወሬ 2 ወር አስራታችሁን ብዬ ወደ እናንተ ፊት እንደምመጣ በዚሁ አጋጣሚ ወቁል። ምክንያቱም በጣም ብቻ ነግራችኋለሁ ለመሐንዲስ ምን ያህል እንደተከፈለ፣ ለበሮችና ለጉልላቱ ምን ያህል ትዕዛዝ ታዞ ቀብዱ ሰጥቼ እየተሰራ እንደሆነ፣ ደብሮ አሁን ላይ እንዴት እየተሰራ እንደሆነ፣ ባጆ ከወንዝ ላይ እስከ ደብሮ አንድ ባጆ ድንጋይ ወይም አንድ ባጆ አሸዋ ይቅርታ፣ አንድ ባጆ አሸዋ እስከ 50 ሺህ ብር ነው ሄዶ ለመዘርገፍ ማለት ነው። እና ሰቤንቱ አጠይቁት ከ50 ኩንታል በላይ ያስፈልጋል ተብሏል። ማክሲመም አሁን ድንገት እንዲገባልን የተፈለገው 50 ኩንታል ነው። ብዙ አለ እና ብሩ ምንም እየደረሰልኝ ስላልሆነ በሱ ዙሪያ በሌላ ጊዜ ይመጣበታለሁኝ። እና ከኪዳነ ምሕረት አሁን የምዘክሩ እህቶቻችን የምትሳተፉ 3 ነገር ነው። 3 እናቶቻችንን በአቅም በቻለ እስከ 5 ሺህ 15 ሺህ ያህል እጎበኛቸዋለሁ። በማቴሪያል ሰታ የምትመጣልን አለም ጉራጌዋ ወይም ካሁን ፊት እኔ ጋር የመጣች አንድ አለም የምትባል ከጉራጌ ዞን ክልል መታ ወደ በርሜል ሄዳ እኔ ጋር ፋታ መልሳ ወደዛ ሄደች ልጅ አለች። ከውጭ የመጣ ዩቲዩብም አለም ጉራጌ ብላችሁ ወይም ደግሞ አለም ዘር ቲዩብ ነው አለም ዘር ቲዩብ ብላችሁ ብትገቡ ታገኙታላችሁ። በእሷ ላይ ይለቀቅና ወደ እኔ ሸር አደርገዋለሁ። ከአሁን በፊት እርዷቸው ብላ አወጣቸው ሁሌ እያሰብኳቸው ነበርና ለምን አሁን ይታገዙና ለምን የኪዳነ ምሕረት ዘካሪዎች አንድ አይደለም 3 ባንዴ ሳተፉ የሚለው ሐሳብ መጥቶልኝ ነው። ብሩን ግን አደምሬ አልሰራሁትም። ዝክር ከ500 እስከ 800 2 አዳራሽ ነው አዘጋጁልኝ አልኳቸው። እንዴት እንደሚያደርጉልኝ አላውቅም። ባለፈውም የጻድቁ ዕለት እስትንፋሰ ክርስቶስ ዕለት 2 ብያቸው አንድ አዘጋጅተውልን አንዱን እኛ ቆመን መግበል ሌላውን በባሊ ተዘርግፎ እነኛ ሊያበሉ ነው የሄዱትና አሁንም እንደሚሆነው ይሆናል። ዳቦ 14 ዳቦ 16 ዳቦ አስደፋለሁ ብያለሁ። በቃል ኪዳን በተቀበለችበት ወይም በኪዳነ ምሕረት በ16 እንዲሆንልን በማሰብ ከዚያ በመቀጠል የሚዘጋጀው በጣም በጥንቃቄም በብዛትም ነው። መብርሃን ተርዳን፣ ኃይል ጉልበት ትሆነን። ዕለተ እሁድ ነው የምናዘጋጀው ሙሉ ቀን። ስራውን ደግሞ የምንጀምረው ጠዋት ነው።
ሰኞ ጠዋት። ምክንያቱም የራት ፕሮግራም ያደረጉት ብዙዎቹ እንዲገኙልኝ በማሰብ እና የራቱ ደግሞ ከ9 ተኩል እስከ 11 ሰዓት ባለው ነው የሚካሄደው። እዚያ ያደርሰን ወደዛ እንሄዳለን። አሁን ምንድነው እየሰራን እናወራለን ማለት ነው። ዱቢያችንን እንግዲህ እንደዚህ እንትን ካልን ከዚህ ላይ ግማሹን እናነሳና በተለይ ደግሞ የጠየቃችሁኝ ነገር ምንድነው ስለ ሆድ መነፋቱ ጓደኛዬ እንዲህ ያረጋታል፣ እኔ እኮ እንዲህ ያረገኛል የመንፈሱ ነው ወይ ምናምን ብላችሁኛልና ውድ ተመልካቾቼ እመልስላችኋለሁ። እሱም ደግሞ እንዳትቀየሙኝ የድሮ ፎቶዎችን እያደረግኩኝ ድሮ ሆዴ እንዴት እንደሚነፋው ሆዴን ነፍቶት መብርሃን አግዛኝ አዝዤው መንፈሱን ከሆዴ ውስጥ መርዙን እንዴት እንደሚያወጣው ሲወጣ መርዙ ደግሞ ምን ምን አብሮት እንዳለ አንዴ የማይረሳኝ የጥምቀት ጊዜ ጥምቀት ባህረ ጥምቀቱ ታቦቱ ወጥቶ በጣም ሆዴ ተወጥሮ ተጨንቆ ነበርና በጣም መብርሃንን እየተማጸንኳት ነበር። ምክንያቱም እንትን እንድልልኝ ማለት ነው ይሄ እብጠቱ እንዲጎልልኝ ወይም ደግሞ የሆነ ነገር ካለ የሚወጣ ምን መሬት ነው ያወረድኩልሽ ማራኒ መሬት ነው ያወረድኩት ይብርዱን ለብሽ ነው እንደው ቀስቃዛ ነገር ተቀበል እና እንዴት አድርጎ ከሆዴ ያወጣው እንትን ነው ይሄ አተላ ይመስላል እና በጣም ድፍርስ ያለ አተላ ነው እንደዚህ የሚመስል። የሚገርመው ነገር 3 ቀን አድሬ ነው ቅዳሜ ቀን አጥቢያ ይሁን ለቅዳሜ ቀን ነበረ ታቦት ህጉ የሚወጣው ወደ ማደሪያው። እኔ ደግሞ የወጣው ቀን ላይ ነው። ከ9 ሰዓት ጀምሮ አልነበረ የሚተላለፈው የአዲስ አበባ የባህረ ጥምቀቱ ሁኔታ በላይቭ እየተከታተልኩት ነውና ሆዴ እንዲህ ተወጥሮ የሚገርመው ነገር ያው ጾም አዳር ስለማደር ጠዋት ነው የሆነች ነገር የቀመስኩ። እሱም ተጨንቄ ነፍሴ በቃ ነፍስ ውጭ ነፍስ ግቢ ምግብ ስቀምስ ሲርበኝ እንደውም ተሽሎኝ ነበርና በጣም ተጨንቄ መብርሃን ገላግለኝ ምን ጉድ ነው እያልኩኝ ታቦት ሲወጣ የሆነ ቃል ስናገር ወደ ላይ መጣው ሲለኝ ሄጄ ሽንት ቤት የመቅሰላውን ወይም እጅ መታጠቢያውን ደፈንኩትና የሚወጣው ነው ማየት አለብኝ ዛሬ ብዬ ሲወጣ አተላ ነው ይሄ ድፍርስ አተላ ነው። ቪዲዮውን እያንዳንዱን ቪዲዮ ከወደ የወጣውን እስኪ ልሞሬን እየረከብ በልሞሬ ያስቀምጨዋለሁ እሰራላችኋለሁ እያንዳንዱን ማለት ነውና ሲወጣ ትንንሽዬ ነጭ ነው ይታያል ቪዲዮ ላይ ቀርጨዋለሁ እና እንደውም ጽፌበት ሁሉ ለቅቄው ነበር በስቶሪ ላይ በፌስቡክ ላይና ታምሩን ማለት ነውና ነጭ ትልናቸው የስጋ ወይም ደግሞ ሲተላ የሚተላው ትል ትልናቸው ሲወጣ ካተላው ጋር አንድ ላይ አተላው ደግሞ ድፍርስ ያለ ጥቁር ስለሆነ ትሎች በደንብ ጎልተው ይታዩ ነበር ሲንቀሳቀሱ። ይዋኛሉ ማለት አይገልጸውም። በቃ በጣም ነበር ያን ዘመን የደነገጥኩት። ብዙ ነገር ወጥቶልኛል። በጣም የሚያስፈራራ ነገር ጠጠር የሚመሳስሉ ነገሮች ብዙ ነገሮችና ባንቀር ያወጣልኝን በቪዲዮ አሳያችኋለሁ። አሁን ያጣጣብነውን እስኪ ይሄንን አድርገን ወደ መፍጨቱ እንሄዳለን። ከዛ እንሰራለን። የሚያስፈልገን ዱቄት፣ ሊክም ቦደር እንዲሁም ደግሞ ትንሽ እያርዳ አረጋለሁ ከራኑን እንትን እንዲል። አሁን ግማሹን ነው መፈጨው ብያችኋለሁ። እንዳልኳችሁ በጣም አጥቤን የዘፈዘፍኩት እንትኑን ማለት ነው። ቦልን ምን ነበር የሚባለው አላቅም። ብቻ ይሄጋ ይሄንን ይመስላል። አንዳንዴ አላበጠም አለው፣ አንዳንዱ ዱቤንም ስለሚባለው አንዳንዱም አውጣል። እንግዲህ ያው ምንድነው የሚባለው ዲቃላ እንደሚባለው መብራንም ብዙ ነው ያለው። ግዚኦ አምላክ እስራኤል እንደው ከለም ዲቃላ ኧረ በመብራና አብዛኛው ነው ማለት ይቻላል። አያችሁት? ይሄ እንዲህ አብጧል፣ ይሄ እንዲህ ደግሞ እንደነበር ጥርቴን ሳራል። ኧረ በስላሴ ይሄ ማሽኔን ራሱ ያበላሻል። ግዚኦ በመብራን ምን ጉድ ነው! መሳ ለመሳ ነው ማለት ይቻላል። ይሄንማ በሰፌድ ይዤ መልቀም አለብኝ ማለት ነው። ልክ ለቅሜ እንዳጠብኩት ሁሉ እንደዘፈዘፍኩት ሁሉ ከብዛቱ የተነሳ በስላሴ ስም አስባችሁታል። ከአንድ ፍኝ ላይ ይሄ ሁሉ ከወጣ ለምንድን ነው እንደዚህ ዲቃላ የሚበዛው? ከጥሬም ዲቃላ ይገኛል ይባል ነበር እናቶች ሲተርቱ። እና ውድ ተመልካቾቻችን የሮመዳን ስራ እንዴት እያረጋችሁ ነው? በተለይ በአረቡ ዓለም ያላችሁ ሮመዳን ሲመጣ ሁሌ የምለው ቃል አለኝ። እመብርሃን ታይ ዛሬ እንኳን ስሬ ንቀኝ እላት ነበር። ያያችሁ ይሄ ራሱ አልተዘበዘፈም። በመብራን አብዛኛው ማለት ይቻላል ከአንድ ፊ ላይ ነው የወጣው። ከሁሉም ላይ የኔ ምን ያህል እንደሚወጣ እግዚአብሔር ይወቀውና ሁሌ የምለው ቃል ነበረኝ። ምን ነበረ? ቆይ እንዴ አድርጌ ላውራችሁ እንጂ በስላሴ ምን ጉድ ነው! ኧረ ተይ እመብርሃን ታይ እባክሽን የስደት እንጀራ በቃ ብለሽ የእፎይ እንጀራ ወይም ደግሞ የምፈልግበት አውይኝ ይበቃኛል ልላት ነበር። ስደትን ብዙ ጊዜ ማለት ነው። ምክንያቱም በጣም ነበረ ረጅም ሰዓት ምግብ ስለምሰራም መቆሙ ምኑ በጣም ይከብደኝ ነበር። እስኪ እንደዚህ ልልቀመው እንጂ
እውነቴን ነው የሚሆን አይደለምና ወደ ተመልካቾቼ እግዚአብሔር አምላክ ለእናንተም ቀን ያምጣላችሁ፣ የእፎይ እንጀራ መብርሃን ትስጣችሁ፣ ከስደት በቃ ትበላችሁ። ይሄ ስላችሁ ደግሞ ገና አላማችሁ ሳይስተካከል መሻታችሁ ሳይፈጸም አይደለም። ብዙ ሰው አሁን እንዳለያዝ ብሎ የሚጸልይበት ወቅትም አለና፣ ስለዚህ መብርሃን የልባችሁን መሻት ከኃጢአት በቀር ፈጽማ ባላችሁ ረክታችሁ በቀኝ ተመስገን እግዚአብሔር ይመስገን ብላችሁ እንድትመጡ እግዚአብሔር ያግዛችሁ፣ መብርሃን ትርዳችሁ። ከባድ ነው አንዳንድ ጊዜ በሰው ግፊት በቃ የሆነ ስሜት ብቻ ስለተሰማን ብድግ ብለን እንመጣና ከማንኛውም ከአውሮፓውም ዓለም ይሁን ከአረቡም ዓለም ይሁን እንመጣና ድጋሚ ስደትን የምንመኝበት ወይም የምንናፍቅበት ወቅት አለ። ያ ደግሞ እንዳይሆን በፍጹም ስትመጡ እኔ እላለሁ ኢትዮጵያ ምድር ከገባው በህልሜ እንኳን ባየው ያንገፈግፈኛል እንኳን ስደት ልመጣላለሁ ብዙ ጊዜ ማለት ነው። የሆነ ነይ እረፍት ነይ ጭፈራ ወቅት ነው ነይ ሰርግ ነው ነይ እንዲህ ነው ሲባል በማንኛውም ቦታ ማለገኝበት ምክንያት ምን እላቸው ነበር? እኔ የሚጸጽተኝ ምን አለ ይሄን ባላደረኩት የሚለኝ አንዳችም ደቂቃ በከንቱ ጊዜ እንድታልፍብኝ አልፈልግም። ነገ የሚቆጨኝ የሚጸጽተኝን ነገር ማድረግ አልፈልግም። የመጣሁት ለስራ ነው የመጣሁት ለዓላማ ነው። ቸግሮኝ አልመጣሁም እግዚአብሔር ይመስገን። ምክንያቱም ይሄ ሀብታም በሚባለው ደረጃ ባይሆንም እርቦኝ አልመጣሁም። የራሳችን የሆነ ነገር ያለን ሰው ነበር። ግን ምንድነው ከሌ ሄደ በሚባል በቅናት አማካኝነት ነበር ሁላችንም ብድግ ብለን ስደትን የተመኘ ነውና አንዱ ሲሄድ አንዱ ንቀናና እንዴ ከሊስ ሄዳ እኔስ የሄደችው መንገድ ያቀተኛል የምንለው ነገር አለ የገጠር ሊሆነን ስናድግና ይህ ነገር ስላለ ያው ባንዱ እንደ ቅናት ነው ሁሉም ተነስቶ ስደትን የሚያስበው ስለ ሀገሩ አስከፊነት ስለ ስደቱ መጥፎነት ጥሩ እንዳልሆነ ጊዜ ማባከን እንደሆነ ስደት ምንም ሰላም እንደሌለው ቢነገረን እንኳን እሷ እዛ ሆና እየሰራች እኛ እንዳንሄድ አይደለም የምንለው እንጂ አዎ እውነት ነው እንዲህ ነው ብለን ተቀብለን አናውቅም። አሁን እኔ ብዙ ጊዜ ስመከር እንዲሰሙኝ እንዲያደምጡኝ አልፈልግም ብድሬ ነው። ምክንያቱም እኔም ሰምቼ አድምጬ አላውቅምና ከሰው ይሄን አልጠብቅም። ካላየው ሰው ስደትን ያየው ነው የሚረዳው። ስደትን ተሰዶ ሲቃይን ተሰቃይቶ የሚያውቅ ሰው ነው የሚረዳችሁ። ያለበተዛ ጉንጭ ማልፋት ነው የሚሆነው ልክ እኔም ስባል እንዳልሰማሁት ሁሉና ወደ ተመልካቾቻችን በተቻላችሁ አቅም እናንተ ቶሎ ለምትመለሱበት ጊዜያችሁን ለማሳጠር ዓላማችሁን በቶሎ በአግባቡ አሟሉ። ለከሌ ይሄ ከሌ ሞተ ለከሌ 40 ማውጫ ለከሌ ሞተ ለከሌ ተክስካር መጨፈሪያ መደነሻ ለከሌ አገባ ለከሌ ይሄን ያህል ብር እያላችሁ ያለ አግባብ ብር ስታወጡ እናንተ በመሃል ምን ይዤ እያላችሁ ደግሞ ትቀራላችሁ በስደት። ምን ይዤ ላለ ማለት የሰራችሁትን ይዞ መገኘት ግድ ነው። እሺ እንደገና ደግሞ ከሰጣችሁም ነገ በምድር ቤትም በሰማይ ቤትም የሚያስመሰግን ይሁን። ነገ ምን አባሽ አረገሽልኝ ብሎ ለሚሰድብ አታድርጉ። እውነት እላችኋለሁ ሁሌ የምለው ቃል ነው። ቤተሰብን አክብሩ ተብለናል። ቤተሰብን ግን አሞላቁና አጨማልቁ አልተባለም ቃሉ ላይ። እሺ ማክበር ሌላ ነው፣ መከባበር ሌላ ነው፣ ማገዝ ሌላ ነው፣ መርዳት ሌላ ነው። የሚበላው የሚጠጣ ከሌላቸው ከራባቸው እንኳን እነሱን ማንንም ቢሆን የመርዳት ግዴታ አለብን። በእነሱ ነውና የምንጸድቀው። ነገር ግን የሚበላ ኑሯቸው ይሄ ትርፍ ድንግልን እኔ በህይወቴ የማረሰው ነገር ያደኩበትን ነገር ልንገራችሁ። እኔ እናንተ የሀብታም ልጅ ትሆኑ ትችላላችሁ፣ አላቅም። እናንተ እንዴት እንዳደጋችሁ አላቅም። ግን እርግጠኛ ሁላችንም የገጠር ልጅ ነን፣ አብዛኞቹ ማለት ነው። አብዛኞቹ የገጠር ልጅ ነን። ግን ስናድግ እንዴት ነበር ያደግነው? እኔ ያደኩትን ልንገራችሁ። ምንም ንብረት ቢኖር ምንም ባይቸግራቸው ምንም ባይረባቸው እንዴ ልብስ መጠያቱ እስኪረገጥ አላሳደጉንም። እኛ የሚሰፋልን በትሳስ አንድ ጊዜ ነው። ካለቀ ደግሞ 16 ኪዳነ ምህረት ስትመጣ ቀሚስ ማለት ነው አዳዲስ ፋሽን ሲመጣ፣ እሱም ደግሞ 16 ኪዳነ ምህረት ስትመጣ ስታልቅ ነው። ሁሉም ቦታ አለው። ለእንጀራ መጋገሪያ ለብቻው ነው። ከዛሬ 2-3 ዓመት በፊት የተሰፋልን ያለቀ ልብስ ለእንጀራ መጋገሪያ ይሆናል። የውሃ መቅጃ ለብቻው ነው። ሰው ፊት ወይም ሰርግ ወይም የሆነ ነገር ሲመጣ የምንወጣበት ልብስ ለብቻው ናት። አረም ወይም ደግሞ ስራ ዱር የሚሄድ ሰው ደግሞ ካለ እሱም ለብቻው ነው። በቃ እሱም ደግሞ ስላችሁ ይሄ የዱሮ አንዱ ልብስ እየተለበሰ አዲስ የተሰፋው ደግሞ ወጣ ሲባል ሰው ፊት ሲኬድ ሰርግ ሲኖር በዓል ሲኖር ምናምን የሚለበስ ማለት እንደዛ ነው ያደግነው እኛ። አንዱም ባንዱ እየተደረገ አሁን ላይ ግን ያን ጊዜ እኮ እንደውም ኑሮ ደህና ነበር። ያን ጊዜ 1 ብር ዋጋ ያላት ጊዜ ነበር። እኔ ማረሳው ልጅ ሆኜ ከሰው ጋር ተልኬ በ50 ብር መሸከም አቅቶኝ ሰው አግዞኝ የመጣሁበት ቀን አለ።
በ50 ብር ትልቁ ቡና ነበር በዚያን ጊዜ ወደ 2 ብር ከ50። እሱም አስቡት የዛሬ ስንት ዓመት እንደሆነ በነገራችሁ ትደነግጣላችሁ። እንዲህ ቅርብ ነበረ እንዲህ ያደጉ ዘመን እላለሁ አንዳንዴ። ስኳር ርካሽ ነው ብር ከ50። የስሙኔ ዕጣን፣ የስሙኔ ወይራ፣ የስሙኔው ብታው ሸክም ራሱ አይነሳም። ዛሬ የ50 ብር የ100 ብር የምትገዙት በዛን ጊዜ ስሙኔ የምትገዛዋ እንዲህ ነበር የሚያካክለው ለ15 ቀን ለወር የሚበቃ ማለት ነው የሚጨሰው። ዛሬ የለም፣ እውነት የለም። ሁሉም ነገር እንትን ነው። ስለዚህ በእኛ በደጉ ዘመን እንደዛ አስገብቻለሁ ሁሉንም በአንድ ላይ። ከዚያ ቅመማ ቅመም እንጨምርና እንፈጫዋለን። ብዙ ቅመም አላበዛበትም። እና ያን ደጉን ዘመን ሁሌ የምንናፍቀው እንትን ላደርግበት ቆይ እና ላስጮህባችሁ ብዬ ፈጭቼ መጣው ማለት ነው። ይኸውላችሁ እንግዲህ ይሄ ጥሬ የወጣው ጥሬ ነው፣ ግን ደግሞ ተሰቶኝ ራሱ የገባ ስፈጨው እንዴት እንደጮኸ እውነት። ኧረ በመብርሃን ማሽኔን ላበላሸው ነበረ፣ ግን መብርሃን አተረፈችው። እንዴ በስላሴ እንዴ ይጮሃል እንዴ! በጣም ነው የጮኸው። እና እስኪንየው የተፈጨውን እንግዲህ እንደዚህ ነው የፈጨሁት በትልቁ መፍጫ፣ ወይም እዛ ምግብ ቤት በምጠቀመው ነው። ቤት ያለኝ አነስ ስለሚል በስላሴ ስማ እናንተ ሽታው እንዴት ይሸታል! ወይኔም መብርሃን እውትማ ይኸውላችሁ። ትንሽ ግን እንትን ይቀረዋል ማለት ማበጥ። አንድ ቀን ሙሉ ነው መሆን ያለበት፣ ግን እኔ ያደረኩት እንትን ነው። ይቅርታ እንትን እያሉ ስለሆነ ነው። ይቅርታ በስላሴ ስም ሲሞክሩ እንትን አሉትና ምን መሰላቸው፣ ትንሽ የማበጥ ነገር። እኔ በጣም እንትን ብዬ ነው እንጂ ቸኩዬበት ነው እንጂ በነገሩ አንድ ቀን ነው የሚያድረው። ማለቴ አንድ ቀን ሙሉ ታሳድሩትና በነጋታው ነው ከዚያ እንትን የምትሉት። እና እስኪ እናወርደው እዚህ ላይ ዘርግፈውና ትንሽ የሚያስፈልገው ዱቄት ምናምን አለ። በደንብ አልደቀቅም፣ ክርትስ ነው። ይሄ ማለት ስንጠፈጥፈው ወይም ጠፍጥፈን ዘይቱ ላይ ስናስገባው ላይያዝልን ይችላል። ስለዚህ ዱቄት በደንብ እናረግበታለን ማለት ነው። ወደ ተመልካቾቻችን እንግዲህ ያው ረመዳን ለማሰብ ያህል ነው። እዛ ብዙ ጊዜ ህሙስ እንትን ይወዳሉ በጣም እና የሆነ እንትን የሚሰራ ነገር የማዕጅናት የሚጠባበስ ነገር ምናምን ያው ረመዳን ሲሆን ታውቁታላችሁ በጣም ነው የሚጠቀሙት። በጣም እኔ ራሱ ወይ የምለው ነገር የሚጠባበሰው ነው በጣም ብዙ ነው ደግሞ። ወይኔ ግማሹ ራሱ ይበቃኝ ነበር፣ 1 ኪሎ ማድረግ አልነበረብኝ። ይሄ ራሱ ለብዙ ጊዜ የሚበቃ ነው። እንትን ያለ ነው፣ ፍርፍር ያለ ነው። ምክንያቱም በደንቡ ስላላበጠ መሰለኝ ላደቃውን በሞክርም እንትን እንዳይልብኝ ብዬ ክርምሽ የሚለውን ባህሪ እንዳያጣብኝ። አሁን ምን አደርጋለሁ? ሊክን ቦደር ላምጣ። ሊክን ቦደር እና አይሲቱ ጥላብኝ እንዳይሆን በጉዴ ወጣሁት አለ። ይሄ ምንድነው ስትል ነበር ጣሙን የማያውቀው ሰው ትላላችሁ። እዛ ሀገር ሊክ መብራን ከታች ነው እንዲያፉ። የዛ ሀገር ሊክን ቦደር ይሄንን ይመስላል። እስኪ ይሄንንና ትንሽ ዱቄት አድርገነው ኮፍ እንደማለት ሲል ወዲያውኑ መስራትን እንጀምራለን ማለት ነው። እንግዲህ ያው የረመዳን ትውስታ ለማሰብ ያክል ነው። እንዲሁም ውድ ተመልካቾቼ የረመዳን ስራ የሚከብዳችሁ መብርሃን ታቀልላችሁ። በተለየኛ ጾም ግማሽ ላይ እንደዚህ ቶሎ መምጣቱ ወሳኝ ነው ወይም አሪፍ ነው። ለመሰላችሁ እንትን ይል ነበር ይከብድ ነበር። የረመዳን ጾም በእኛ ጾም ጋር ሲሆን በጣም በሚከብደው፣ ግን እዛ ሲሆኑ ያበረታል። ምንም ስራ ቢከብድም እግዚአብሔር ከኛ ጋር ስለሆነ ጥንካሬ፣ ብርታት፣ ጉልበት ይሆናል። እውነት ለመናገር ማለት ነው። እኛ እንደኛ ድክመት ቢሆን ከባድ ነው፣ ግን እሱ እንደሱ ቸርነት መንፈስ ቅዱስ እያበረታ ነው የሚጾመው ራሱና። ዱቄት ላድርግበት፣ ምክንያቱም ፈርፈር ያለ ስለሆነም እንዲሁም ደግሞ ኖርማል ስለሚያስፈልገው እንዲያያዝ ማለት ነው። ዱቄት አደርግበታለሁ። ሊክን ቦደር ወይም ደግሞ ኩፍ የሚያስብለውንና በዚህ ምን እንደሚባል ባለ ፉርኖ እንትኑ መሰለኝ ካሜራ አይደለም። ዱቄት ላድርግበትና በእጄ እሽት አድርጌ አዋውደዋለሁ። ምክንያቱም እንትን እንዲል ማለት ነው። ትንሽ ደግሞ ሊክን ቦደሩ ደግሞ ኩፍ የማለት ባህሪ ካለው ሲጠበስ ግርምሽ የማለት ነገር ስለሚኖረው እንደዛ አደርጋለሁ ማለት ነው። ዱቄት ከሌለው አይጣበቅልኝም። ለዛ ነው እንዲያያዝ ወይም የመጣበቅ ስጠፈጥፈው የመጣበቅ ባህሪ እንዲኖረው ማለት ነው።
እና ውድ ተመልካቾቻችን ሮመዳን እየሰራችሁ እየተሯሯጣችሁ እንዴት አድርጋችሁ ከእግዚአብሔር ጋር እንደምትገናኙ ባለፈው ከሰራሁት ቪዲዮውን እለቅላችኋለሁ። ያለቀኩት ቪዲዮ አለኝ ሮመዳን እንዴት እንጹም የሚል ቪዲዮ ማለት ነው። እግዚአብሔር ያግዛችሁ። በእርግጥ ከባድ ነው እውነት ለመናገር እኛ የምናስበው ነገርና እዛ የምናሳልፈው ነገር ከባድ ነው። ሁሌ የምመኘው ነገር እንደው መቼ ነው ሀገር የምገባው ነበርና እኔን የሰማ አምላክ እናንተንም ሰምቶ በሰላም ያምጣችሁ መንጣት የምትፈልጉትን ማለት ነው። ይሄን ስላችሁ እዚህ እረፍት አለ ምናምን አይደለም። እኔ አሁን እረፍት የለኝም እሮጣለሁ ብዙ ቦታና ቢሆንም ግን በሀገር ላይ እና በስደት ያለው ሩጫ አንድ አይደለም። እንግዲህ ያው ወደፊት ከጣፈጠኝና እነሱም ከወደዱት እንትን እሰራለሁ ማለት ነው። መጠፍጠፊያ ወይም ደግሞ የራሱን የቻለ በፊት እኔ በእጄ ነበር እዛ ማረገው እንትን እንደማረግበት ነበር ሲምሲም ወይም ደግሞ እዚህ ሰሊጥ የኛ ሀገር ሰሊጥ የጥቁሩ ነው እዛ ደግሞ የነጩ ነበርና አሁን ለመጠፍጠፍም ሆነ ለምንም ትንሽ እንደዚህ ያዝ ሲል ለመጠፍጠፍ ይመቻልና እዛ እንትን እንሰራ ነበር። ሳሊጥ ከላይ ጠፍጥፈን ደግሞ ከላይ ሳሊጥ ይደረግበት ነበር። ምክንያቱም ጣሙ የሳሊጡን ይወዱታል። እዛ ሀገር ደግሞ ነጭ ሰሊጥ ነው ያለው። እዚህ ደግሞ ያው ታውቃላችሁ ጥቁር ነው የማውቀው። በእርግጥ ሊኖር ይችላል ነጩ አላቅም፣ ግን የማውቀው እኔ የነጩን ሳይሆን የጥቁር ነው እዚህ ኢትዮጵያ ላይ። እዛ ግን የነጩ ሰሊጥ ነበር። ኢትዮጵያውን እንደውም እዛ አያውቁትም፣ የጥቁሩን አያውቁትም። እና ያው ብዙ ነው ይህ ሁሉ ቶች እንትን ብዬ አልጨርሰውም። በእርግጥ ግን ያው እንደምንም ብዬ በዛ ባዛም እያረኩ ቢሆን ወፈር ወፈር እያረኩኝ እሰራዋለሁኝ። ቃሪያ ያለው በደንብ ቃጠል እንዲል ደግሞ እንደገና ሚጥሚጣ ፓውደር አድርጌበታለሁ። እና ወደ ተመልካቾቻችን በምትችሉት አቅም ፈጣሪ ባገዛችሁ በረዳችሁ መጠን መብርሃንን እያመሰገናችሁ በርቱ። ጸሎት እንዳታቋርጡ። መዝሙረ ዳዊት በደንብ ጸልዩ። ከሰባቱ አጻሏት ውስጥ አንዱ ለምሳሌ እኔ በጣም የምወደው ጸሎቶችን ልንገራችሁ። ከመምህር ግርማም የተማርነው ነው። በዚያን ጊዜ ወይም ማህበር በነበረን ሰዓት ከአባታችን ከአባ መምህር ግርማ የጸሎት ሰዓቶቹን ሰባቱን የጸሎት ሰዓት የተማርነውን መዝሙረ ዳዊትን ሳልጨምር ልንገራችሁ። ለምመስላችሁ መዝሙረ ዳዊትን የማልጨምረው በአሁኑ ሰዓት መዝሙረ ዳዊት ደይ በደይ መጸለይ ስላለባቸው ወቅቱም ያብይ ወይም ትልቁ ጾም ስለሆነ እለት እለት መጸለይ ያለባቸው ነገር ስለሆኑ እነኛ ልተውላችሁና ኖርማል መልካዎቹን እስኪ አብዛኛውን ታውቃላችሁ ብዬ አስባለሁ። በተለይ የጸሎት እንትን መርሃ ግብር እንዴትና መቼ እንደሆነ የምታውቁ ናችሁ አብዛኞቹና በዚህ አጋጣሚ የማታውቁ ካላችሁ ወይም ደግሞ በየሰዓታቱ ማን ይጸልያል የምትሉት የሚለውን የማታውቁ ካላችሁ በዚሁ ትምህርት እንዲሆናችሁ ነግራችኋለሁ። የጠዋት ወይም የቀን የሌሊት 9 ሰዓት ልምድ ያላችሁ በጣም ጎበዝ ብርቱ ናችሁ። በርቱ፣ በዚሁ ቀጥሉበት። የምትፈልጉትን ወይም የምትጸልዩትን ጸሎት እኔ ከምነግራችሁ አንጻር ከዛ ሌላ ከሆነ የምትጸልዩት ቀጥታ ምን ታደርጉታላችሁ? ያን ሳታቋርጡ እንዲሁ ትቀጥሉታላችሁ። የምን የሌሊት 9 ሰዓት። ነገር ግን እኔ የምነግራችሁ በአውሮፓው ኑሩ፣ በአረቡ ኑሩ፣ በኢትዮጵያ ልንገራችሁ። እናንተ እኔ በኢትዮጵያ ስነግራችሁ እናንተ በዚህ ሀገር ምን ይሆናል? እንደዚህ እንትን ብየዋለሁኝ። እንግዲህ እንደዚህ እያረኩኝ በመንትኑ እየጠፈጠፍኩኝ በልኮቹ እንደዚህ እያረኩኝ እሰራቸዋለሁ ማለት ነው። ትንሽ ካሜራ ወይም ሊክም ሞደር ስላለው እሱ ትንሽ ኩፍ እስከሚል ድረስ እኛ ደግሞ እንትን እንላለን፣ ዘይት ምናምን እናዘጋጃለን ማለት ነው። አሹ ራሱ መጣ አይገርማችሁም? እና ዛሬ በጊዜው መጥቷል ተመስገን። እና ውድ ተመልካቾቻችን ከዛ የተለየ ጸሎት ካላችሁ እንዳልኳችሁ እናንተ ከዛ ላይ ጨምራችሁ ወይም ደግሞ ያኛውን ጸሎት ይሄኛው የዚህ ሰዓት ነው እንዲህ ብላችሁ ሌላ ጸሎት በተጓዳኝ ነው እያደረጋችሁ ታስተካክሉትና እኔ የጸሎቱን መርሃ ግብር እነግራችኋለሁ ማለት ነው። ውድ ተመልካቾቻችን ዛሬ ማለት ነው ይህንን እየጠባበስኩኝ ከእናንተ ጋር እቆያለሁ ማለት ነው። አመጣሹ እናመሰግናለን። እና ያው አሁን ምን እንመሰላችሁ ማረገው ከጠዋት 12 ሰዓት ጀምሮ የሚጸለዩን ጸሎቶች እስኪ እያወራን ምን እንሰራለን። ዛሬ ያዘጋጀነውን እየሰራን እንጨዋወታለን ማለት ነው። ቆንዴ ይቀርታልኩልኝ። ዛሬ ደግሞ የኢትዮጵያ ኑሮ ታውቁታላችሁ። አንድ ሰሞን ውሃ አለ፣ አንድ ሰሞን የለም። ዘይት መጥበሻዬን ላዘጋጅና
ዘይቱን እንትን እያልን እየጠባበስን እናወራለን ማለት ነው። እንዳይረዝምባችሁ ኧረ በጣም ይቅርታ። እዛ ሆነን ወይም ደግሞ ካስተማሩን የጸሎት መርሃ ግብር ከሰባቱ አጽዋማት ምን ይጸልያሉ የሚለውን እንዳልኳችሁ መዝሙረ ዳዊትን ሳይጨምር እንንገራችሁ። ከጠዋት 11 ሰዓት ላይ ጠዋት የመነሻ ሰዓት ስለሆነ መጀመር ያለበትም በውዳሴዋ ስለሆነ ጠዋት ላይ የዘወትር ቀጥታ እንደገባን ጸሎት ላይ የማይቋረጥ ወይ ማንኛውም ጸሎት ሲጀመር የዘወትር ነው አይደለ? የህሊና የዘወትር ጸሎት ሙሉ ይደረግና የህሊና ጸሎት የዕለቱን ውዳሴ ማርያም ዛሬ ሮብ ከሆነ የሮብ ሐሙስ ከሆነ ሐሙስን የዕለቱ ውዳሴ ማርያም አንቀጸ ብርሃን የውድስዋ መልእክትና የህሊና ጸሎት ይደረሳል። ከዚያ ውጪ የፈለጋችሁትን መጨመር ትችላላችሁ። የጠዋት 11 ሰዓት መዝሙረ ዳዊት ከዛ ላይ 5 ምዕራፍም 10 ምዕራፍም እንዳስለምዳችሁ ወቅቱ የሁዳዴ ስለሆነ በዛ ተጨምረበታላችሁ። ከዚያ በዘለለ ደግሞ ረፈድ ሲል የጠዋቱ 3 ሰዓት ጠዋት 3 ሰዓት እንግዲህ መብርሃን ድንግል ማርያምን ያበሰረበት ስለሆነ የመልካ ቅዱስ ገብርኤልንና ድርሳነ ቅዱስ ገብርኤልን እንዲሁም ደግሞ የለመዳችሁትን ያችን መዝሙረ ዳዊቷን ትቀጥላላችሁ። 10 ምዕራፍ ትሁን 5 ምዕራፍ ትሁን እንደጀመራችሁት ወይም እንደምትፈልጉት ማለት ነው። ከዚያ በዘለለ ደግሞ እንትን ታደርጋላችሁ። ቀን 6 ሰዓት ያው የምንጸልይበት ምክንያቶች አሉት። የሁሉም የጸሎቶቹ ምክንያቶች አሉት በየሰዓታቱ። የቀኑ 6 ሰዓት ደግሞ ሌሊት ቀን ኃይለ አጋንንት የሚሰለጥኑበትም ሰዓትም ስለሆነ መልካ ሚካኤል፣ ድርሳነ ሚካኤል እንዲሁም ደግሞ መልካ ኢየሱስ ይጸልያል። መቼ? ቀን 6 ሰዓት። መዝሙረ ዳዊት ደግሞ ያው እንደተለመደ ወይም እንዳስለመዳችሁት 5 ምዕራፍ ከሆነ 5 ምዕራፍ 10 ምዕራፍ ከሆነ 10 ምዕራፍ እያደረጋችሁ ከጸሎቱ ባሻገር ወይም ከጸሎቱ እንዳለቀ ቀጣይነቱ እሱን ትጨምሩበታላችሁ ማለት ነው። ከዚያ በዘለለ ደግሞ ማለት ነው ቀን 9 ሰዓት ያው የታወቀ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ሰዓት ስለሆነ መልካ መድኃኔዓለም፣ መልካ ቅዱስ ዑራኤልና ድርሳነ ራጉኤል ይጸልያል። መቼ? ቀን 9 ሰዓት። ከዛ በመቀጠል ማንኛው ሰዓት ይቀራል? ማምሻ ላይ ወይም ማመሻሽ ላይ 11 ሰዓት ይቀራል። 11 ሰዓት ላይ ደግሞ ጌታችን ወደ መቃብር የወረደበት ዕለት ስለሆነ ያን ሰዓት ደግሞ መልካ ስላሴ ነው። መልካ ስላሴና ድርሳነ ሳቆኤል አስታውሱ። የ9 ሰዓት ድርሳነ ራጉኤል፣ የ11 ሰዓት ደግሞ ድርሳነ ሳቆኤልን ጸልየን ጸሎታችን በዚህ እንትን ይላል ማለት ነው፣ ይመሻል። ከዚያ በመቀጠል ትልቁ ጸሎትና የመብርሃን ጸሎት የሚጸለይበት ከምሽቱ 3 ሰዓት ማለት ነው። ከምሽቱ 3 ሰዓት እንደ ሌሊቱ 3 ሰዓት እንደ ጠዋቱ 3 ሰዓት ነው። የማታው 3 ሰዓት ደግሞ ድርሳነ ሳቆኤል ድርሳነ አንተ ቆሻሻ ሁሌ እየጸለይክ አንተ ድርሳነ መብራን ድረስ ሊያወጣው አልቻለም። የተረገመ ድርሳነ ሩፋኤል እና መልካ ሩፋኤል። መልካው በጣም ወሳኝ ነው። መምህር ተስፋዬ እንደሚለው የቅዱስ ሩፋኤልን ጥቅም ያው ብዙ ጊዜ ይናገራል አይደለ? ቅዱስ ሩፋኤል ያው በገንዘብ ላይ የተሾመ ነው። ፈትሐዊ ማህፀን ነው። ከዛ በመቀጠል አቅሙ ካለን፣ ብርታቱ ካለን፣ ትጋቱ ካለን ማን ይቀጥላል? የእመቤታችን አርጋ ነው። እሷን የጸለየ ታውቃላችሁና ብዙ ጊዜ እኔ ጊዜ ቢኖረኝ የምላትና በጣም ምናፍቀው ለማቋረጥ ለመጸለይ የምመኘው ጸሎት እሱ ነው። ግን ረጅም ስለሆነ ከሌሎች ጸሎቶች ጋር ትንሽ እየከበደኝም ያለው ጸሎት እሱ ነው። እውነት ለመናገር ኢትዮጵያ ከገባውና በጸሎት አስቡ። በዚህ አጋጣሚ እሷን አዘውትሮ የያዘ ሰው በእሷ ምክንያት ነው በሁለት ምክንያት የያዝኩሽና ሁለተ ማርያምን አስቢልኝ እያላችሁ እንድታስታውሱ ለማለት ያህል ነው። እሱም ደግሞ ምንድነው የእመቤታችን አርጋኗን ከድርሳነ ሩፋኤል እና ከመልካ ሩፋኤል ቀጥሎ ይደረሳል። መልካ ሩፋኤል፣ መልካ ድርሳነ ሩፋኤል እንዲሁም አርጋኗ ማለት ነው። ለሊት 6 ሰዓት ደግሞ የምትፈልጉትን እንዲሁም ደግሞ ሊነጋ ሲል 9 ሰዓት የምትፈልጉትን ጸሎት መጨመር ትችላላችሁ። በዚህ አጋጣሚ መልካዎችን መጨመር በጣም የምወዳቸው መልካዎች መልካ ኤዶምን በእርግጥ በየወራቱ በየቀናቱ የየራሳቸው መልክ አላቸው፣ ሁሉም በየቀኑ። ነገር ግን መልካ ኤዶምን ለሚይዛት ሰው እኔ በጣም ነው የምመክረው፣ በጣም ማለት ነው በጣም ነው የምወዳት። በነገራችን ላይ ከመልካ ማርያም ይልቅ ራሱ አንዳንዴ እመቤቴ እንኳን ሆና ለመጸለይ የሚዳዳኝ ነገር ቢኖር መልካ ኤዶምን ነው።
ለምን እንዴት እንዳትሉኝ በጣም መወዳት ነው። አጭር ስለሆነ አይደለም። በእርግጥ የእመቤታችን መልክ ረጅም ነው። ከሁሉም መልካ ተክለ ሃይማኖት ናቸው ረጅሙ። ግን የእመቤታችንን በፍቅር ነው የሚያልቀው ደስ እያለ ሲያልቅ ራሱ አይታወቅና እኔ ግን ሰኔ ጎለጎታና እንዲሁም ደግሞ ሁሉም የእመቤቴ መልክ ነው። በነገራችን ላይ መልካ ኤዶምን በጣም አብዝቼ ነው የምወዳቸው። በጣም ማለት ነው በጣም እኔ እንጃ አላውቅም ለምን እንዴት እንዳትሉኝ የሆነ አየሁበት ነገር አለ። በተለይ ትተኝ ይሆንን ትረሽኝ ይሆንን የሚለው ላይ እንዲሁም ደግሞ ያው ስለ ኃጢአታችን የሚናገርበት ላይ ኃጢአታችን እንዴት እንደበዛ ኃጢአቴ ስለበዛ የሚልበት ላይ በጣም ነው የምወደውና ለዛም ይሆናል ኃጢአቴን ስለሚያስታውሰኝ ዘማዊን እንዴት እንደምቀድስ ነው ዘማዊን የሚለው ላይም በጣም የምወደው ጸሎት ነውና እናንተም ጸልዩት። ከዚህ በዘለለ እስኪ እየጠባበስን የሚሆነውን ነገር እኔ ቪዲዮ እንዳላበዛባችሁና በረመዳን ወቅት እንግዲህ በየሽንት ቤቱም በየኪችኑም በየሳሎኑም በየመኝታ ቤቱም በያገኛችሁበት ቦታ እየሰገዳችሁ ቁጥሩን አጠራቅሙ። ለምን መሰላችሁ? እኛ ሩጫም ስላለ አንዴ ፉት ብሎ ደግሞ በብዛትም ለመስገድ ስለሚከብድ ምን ማድረግ አማራጭ ነው? በየያላችሁበት ሰዓት ላይ 41 ከቻላችሁ ደግሞ 105 ካልሆነም ደግሞ ከከበዳችሁ 64 እያደረጋችሁ እዛም ትንሽ ሰገድ ቆም በቃ የምንበላባት ሰዓት እስክትመጣ ድረስ ወይም የምንበላው ሰዓት ከምሽቱ 1 ሰዓት የሚሆን 11 ሰዓት የሚሆን 9 ሰዓት የሚሆን ያቺ ሰዓት እስክትመጣ ድረስ በተቻላችሁ አቅም እዛም እያላችሁ እንጨምር እዛም ትንሽ እየሰገዳችሁ ማጠራቀም ነው። እኔ ብዙ ጊዜ ሽምጥ ለመስገድ ስለሚከብደኝ ጠዋትና ማታ ራሱን የቻለ የቋሚ ስግደት እንዳለ ሆኖ ግን ብዙ ጊዜ የማደርገው ኪችን ምግብ እየሰራው እንደገናም ደግሞ ሳሎን ላይ የሆነ ወቅት ላይ ቦታ ባገኙበት ቦታ አረቦቹ በሌሉበት አማካኝነት ቦታ ሁሉ እየሰገድኩ 41 ትንሽ በጣም ተመጡብኝ ሰዎቹ ግርግር ካለ 41 64 105 እያደረግኩ ቀስ እያልኩ አጠራቅማለሁ እስከምበላበት ሰዓት ድረስ 1 2 እያለ ስለሆነ የሚጠራቀመው ሳናስበው ብዛት እንሰግዳለን። ሳናስበው ሳይደክመንም ይህን አልሰገድኩም ሳንልም አንዳንድ ጊዜ ምን ይላሉ? እኔ ሳልቆጥር ነው መስገድ የምወደው ይላሉ። ግን በነገራችን ላይ መቁጠሩ ትልቅ ዋጋ አለው። ይህን አልሰገድኩ ብሎ ለመታበይ አይደለም፣ ለመመካት አይደለም። ነገር ግን አንዳንዱ መንፈስ ገና 10 ሳንሰግድ 41 ወይም 64 የሰገድን የሚመስለን አደካከም አለ። ልባችን ባፋችን ልንተፋው የሚቃጣው ነገር አለ። ይሄ የሚለው ማለክለክ ብዙ እንደሰገድን ሰውነታችን ሲደክም ሲዝል በቃ ይሄን አልሰግጃለሁ መሰለኝ የሚለውን ግምት እንይዝበታለን። ይሄን ያልኩበት አንድ የጓደኛዬ መንፈስ ነበረና ብዙ ጊዜ በቃ ትንሽ እንደሰገደች ገና ቢያንስ ህሊናዋን ይሄ ሌላ ሀሳብ ውስጥ ያደረጋትና የምጠራውን ቃል ብቻ እያለች ቶሎ ሰግድና ቶሎ ድክም ሲላት ይሄን አልኩ ይሆናል ኧረ ይሆናል እንደውም ይበልጣል ብላ ትተዋለች። ለካ ትንሽ አሰግዶት ገና 41 ሳይሞላ ነው እሱ 100 200 የሰገደች አድርገው የሚያሳስባትና በዛ የተነሳ በቃ እንደው ዛሬ ተይኝ ድክም ሲለኝ እስኪያልበኝ ማክሲመም ስንት ይሆናል ምናምን ካልኳት እንደም 100 200 አይሆንም ብለሽ ነው ትላለች። ከዛ መንፈሱ ሲቀይራ ተጠይቀዋለሁ ማለት ነውና ጸሎት ለማንኛውም ጸሎት ላይ ያለቃቅሳል። ከዛ ምን አባ ነው እንደዚህ ያልከው የምር ሰግደው ነው ስለው ኧረ እባክሽ 200 ማለት እኮ ለኛ ስንት ሺህ ግርፍ እንደሆነ ወቂው ገና ትንሽ እንደሰገድን እንደ ድካም አስመስለን ብዙ እንደሰገደች እንስልባታለን ባሚረው አለና በጣም የሚገርመኝ ነገር ይሄ ነውና እንዳትሸወዱ ለማለት ያህል ነው። የምትቆጥሩት እኔ ይሄን አልሰገድኩ ለማለት ሳይሆን የምር እኔ ይሄን አልሰግድ ልጅ ነኝ ብላችሁ የምትታበዩበት ከሆነ እንዳትቆጥሩ። በሰገዳችሁ ስግደት የምትመኩበት ከሆነ ግን እንደዛ ሳይሆን ማክሲመም መንፈሱም ወይም ደግሞ በዚች ጾም ምን ያህል እየሰገድኩ አለፍኩ የሚለውን ለማወቅ ለራሳችሁ ያህል ትንሽ ሰግዳችሁ ብዙ የሰገዳችሁ የሚመስላችሁ በተለይ ካላችሁ እቺም ቁጥር ተማሯት። እሺ ደግሞ የሰገዳችሁ አንዳንድ ሰው አሁን እየሰገደ 1 2 የሚል አለ። አይ አይደለም። ሲሰግዱ የምትሉት ቃል ራሱን የቻለ እንዳለ ሆኖ በአሚሯችሁ መቁጠር ጀምሩ። እኔ ብዙ ጊዜ የምቆጥረው 3 አረግና ዝም እላለሁ በስላሴ ስም ማለት ነው። በፊት በጣም ነበር የሚረብሸኝ በዚህ ዙሪያ የስግደቱ ጉዳይና ቁጥር ላይ በጣም ይረብሸኝ ነበር። ድምፄን እያወጣሁ ሁሉ እንድቆጥር ነበር የሚፈልገው። እኔ ከዛ ምን አደርግ ነበረ? በስላሴ ስም ተማጽኝ 3 ሰግድና ተዋለሁ መልሼ 3 ሰግጄ 3 ጊዜ 3 ሰግድና 9 አይደለም የሚሆነው። ከዚያ እንደገና መልሼ አሁንም 3 ሰግድና 3 ጊዜ 9 ከሰገድኩ ወዲያ ደግሞ መልሼ 3 በስላሴ ስም ሰግዳለሁ 30 ይሆንልኛል ማለት ነው። በዚህ ዘዴ ቆጥረው ነበረ። ምክንያቱም ድምጽ እያወጣው እንድቆጥርና ይሄን ቁጥር እያሳሳተ ሲመጣ
እየሰገድኩ አውቃለሁ። 1 2 3 ጊዜ እንደወረድኩ አውቃለሁ፣ ዝም እላለሁ። ከዛ አሁንም 1 2 3 ጊዜ እንደወረድኩ አውቃለሁ፣ ከዛ ተዋለሁ። መልሼ አሁንም 1 2 3 ጊዜ ወርድና ዝም እላለሁ። 9 እንደሞላ አውቃለሁ፣ ተዋለሁ። መልሼ አሁንም 3 እያረኩኝ 9 9 9 አርግና 3 ጊዜ ስንት ነው የሚሆነው? 27። ከዛ እንደገና 3 ደግሞ በስላሴ ስም ሰግድና 30። ከዛ እያልኩኝ በቃ በዚህ ዘዴ መቁጠር ጀመርኩኝ። ምክንያቱም ቁጥር ላይ በጣም እየረበሸኝና እያምታታኝ ስለሆነ፣ በተለይ ደግሞ የቀኖና ጾም ታውቃላችሁ፣ የንስሐ ጾም ሲሰጥ ለምሳሌ 100ን ተሰጠን 200ን ተሰጠን 60ን ተሰጠን 41ም ያችን ቆጥረን ነው መስገድ ያለብን። ምክንያቱም ይሄ ሞላል አይሞላም እያልን በግምት የሰገነው ስግደት ሊጎድልብን ስለሚችል ከተሰጠነው የቀኖና ጸሎት መጉደል ስለሌለበት ያን ነገር ማድረግ የለብንም ማለት ነው። ውድ ተመልካቾች እሺ፣ በተቻላችሁ አቅም ለመቁጠር ሞክሩ። እንዳልኳችሁ ቁጥራችሁም ደግሞ ለምን እንዳይሆን ብያችኋለሁ። ጎበዞች እናንተ ታውቃላችሁ አይደለ? ይህ ምክር አይገባችሁም። በነገራችን ላይ ግን ያው እንደው እስኪ ስለ ጾሙም ወይም ስለ አንዳንድ ነገር በይን ስላላችሁ ብቻ ነው። እሺ፣ ከዚህ በዘለለ ይሄው እንደዚህ እያበጠ ስለሆነ እስኪ እንሞክረው፣ የመስራትን ጉዳይ እስኪ እንሞክረው ትላላችሁ። የምር ደህና ይውጣ ይውጣ እግዚአብሔር ይወቀው፣ ግን እኛ እንሞክራለን፣ እንሰራዋለን። እስኪ ምን እንደሚመስልም አብረን እናያለን። እና ወደ ተመልካቾቻችን በስደት በምትችሉት አቅም በዘዴ ማውጣበት ወይም ላዘጋጅና እንትኑ ኩፍ እያለ ነው። ምክንያቱም ሊክን ቦዶር ስላለ ድምፅ ይሰማችኋል። ኩፍ ማለት ባህሪ ያለው በእርግጥ ሸርከት ብሏል ትንሽ፣ ምክንያቱም እንዳልኳችሁ በደንብ እንትኑ አልበሰለም ነበርና ነው። እስኪ እንግዲህ እንደዚህ ጠፍጠፍ እያደረኩኝ ቅርጽ እያስያዝኩኝ የእንትን የጣሚያውን ወይም ደግሞ እዚህ ፈላፍል ይባላል፣ እዚህ የፈላፍል ሳንዶሽ ይባላል። እና እስኪ እንደዚህ ቅርጽ እያስያዝኳት እንጥበሳትና እናያታለን። እንግዲህ እስኪ የስደት ትውስታዬን በዚህ ለማስታወስ ያህል ነው። በእርግጥ ደግሞ በጣም ነበር የሚጣፍጠኝ። በተለይ በዚህ የመጣው ሰንዱሽ በጣምያ ይባላል። በጣምያ ነው ሰንዱሽ ከተባለ ውስጤ እንዴት ሀሴት እንደሚያደርግ ብዙ ነገር ነው የሚያደርጉበት። የተጠበሰ ድንች የሚለቃለቀው ብዙ ነገር አለ። ተመስገን የሚለቃለቀው ብዙ ነገር አለ አብሮት ማለት ነው። ይሄ እንትን ምን ነበር ስሙ? ይሄ ካቸብ እንደገና ደግሞ አንዳንድ እንትኖች አሉና እነሱ ተለቅልቆበት እንደገና ደግሞ ይሄ እንትን ተደርጎበት ጅርጅር የሚባል ነገር አለ። ያን ጅርጅር ተደርጎበት ሽንኩርት እንትን ያላላ ሽንኩርት እንዲሁም ደግሞ ቲማቲም አድርገውበት በሳንዱሽ መጠቅለያው ወይም ሻወርማ በሚሰራበት ሳንዱሽ ተሰርቶ ሲመጣ ወይኔ እንዴት እንደምወደው በፍቅር ነው የምበላው ነበር። በፍቅር በጣም ነው የምወደው። እንጃ አላውቅም። በቃ ጣምያ ስጋም ነገር ስለማልበላ ይሆን አላውቅም። ጣምያ በጣም ነው የምወደው በጣም እና እንደውም እንደዚህ ከሽ አድርጎ ከመብላት አተላልቄዋለሁ። በእርግጥ ያው እንዲያልቅልኝም ጭምር እንዳይሆን መጥበሻዬ ሞላ በ3 ፍሬ ብቻ እንደምንም ብዬ አንድ ልጨምርባትና እንደመሰላችሁ እንግዲህ ያው ከቸብ ይዘን ቂጣ ካለ በቂጣ አድርገን እስኪ እንደ በርገርም አድርገነው ይሁን እንደምንም እንሞክረዋለን። ያው የሮመዳን ሀሳብ ጌማት ምናምን አሳምቦሳ ለመስራት እሞክራለሁ እስኪ ጊዜ ካለኝ። ምክንያቱም ጊዜ ስለማጣና ሩጫ ስለሆነብኝ ነው እንጂ ኪችንን መቼም አላምነውም። በቃ እንትን ብዬ ደግሞ ካሜራ ይዤ ምናምን ምክር በኪችን ለምን ቀረ የሚሉ አሉ። ውድ እህቶቼ ውድ ወንድሞቼ እንግዲህ ያው አልቀረም እንትን እንላለን እንቀጥላለን ለማለት ያህል ነው። ወይኔ ቂጡ ሊይዝብኝ ነው እንዴ? እሺ እንትን ብሎ ብድግ እስኪል ድረስ ከታች ቁጭ ይላል። ዋይ እስኪ ችላ አስገባትና ከዚያ የሚወጣውን ሪአክሽኑን እናያለን። እያበጠ ነው በነገራችን ላይ ያው እንትኑ ስላለው መሰለኝ እና የኪችን እንትን ያው ታውቃላችሁ ፍቅር መቼም አይወጣላችሁ። በተለይ አብስላችሁ የምታውቁ ወይም ደግሞ ማብሰል በኪችን የተለማመዳችሁ በጣም የማይረሳው ነገር የዛ ትዝታት ከኪችን ሰው ሰርቶት እራሱ አይጥማችሁም፣ ወይም ደግሞ እንደምናንተ እንደምትፈልጉት አይደርስም። ለምን እንደው አይገባኝም። እና እንግዲህ እስኪ እግዚአብሔር አምላክ በረዳን መጠን አሹ ውሰድለት መሰለኝ ከሰው መቆንጠጫው የተረከው ጸሎት እያደረገን ይኸውላችሁ እኔ ኪችን እንደፋደፋለሁኝ እሱ በጸሎት ደግሞ ከሰሉን ላይ ነው እንደዚህ የሚይዘው። ምክንያቱም በጣም ነው የሚወደው ጠዋትም ማታም ቤቱ በቃ ተውት ቤተክርስቲያን ነው የሚመስለው። እንካ እስከ እኔም ጸልይ
እና እንትናችን እየተነሳ ነው ወይም ወደ ላይ እየተንሳፈፈልን ነው። እስኪ በስላሴ ስም በጣም እንትን ይቀረዋል። አያችሁ ማበጥ ወይም ደግሞ ያንተኑ በደንብ ማበጥ ነበረበት እንትን ለማለት እንዳይፈረፈር። እስኪ በተቻለን እንግዲህ ቀስ እያለን እንገለብጣለን። ዱቄት ማድረግበት ትንሽ በደንብ አልተያዘም ሽርክት ስላለ መሰለኝና ቮይሱ ሊበዛባችሁ ነው። ውድ ተመልካቾቼ የስደት ጾማችሁን በዚህ መንገድ ለማሳለፍ ሞክሩ። እንዳልኳችሁ የተወሰነ ይሄ መልካ በሙሉ የምትጸልዩበት ጊዜ ሰዓት ላጥር ይችላል፣ ግን ድርሳን እንኳን አድርሱ። ለምሳሌ ቀን 6 ሰዓት ላይ መልካ መጸለይ ቢያቅታችሁ ድርሳነ ሚካኤልን አድርሱ። ቀን 9 ሰዓት መልካ ኡራኤል መልካ መድኃኔዓለም ስለሆነ ያንን ማድረስ ቢያቅታችሁ እንኳን ቢያንስ እንኳን መልካ ራጉኤልን ለማድረስ ሞክሩ። 11 ሰዓት ላይ ደግሞ መልካ ስላሴ ማድረስ ቢያቅታችሁ ድርሳነ ሳቁኤልን ማድረስ ሞክሩ። ማታ ደግሞ ከምሽቱ 3 ሰዓት ላይ በጣም የሚከብዳችሁ ማችሉ ከሆነ አርጋኖም ይቅር መልካውም ሩፋኤልም ይቅር እንደው ድርሳነ ሩፋኤል እንኳን ጸልያችሁ አቡነ ዘበሰማያት ማለት ትችላለች። በስልካችሁ አፑን እያወረዳችሁ በስልካችሁ ደግሞ ተጠቀሙ። መጽሐፍ ይዞ ሽንት ቤት እና መጽሐፍ ይዞ ኪችን በጣም ከባድ ነው። ስለዚህ በስልካችሁ ተጠቀሙ። እንደዛ እያደረጋችሁ መብርሃን ደግሞ ታግዛችኋለች። የጎደለውን ጸሎታችሁን አሟልታ ትቀበልላችኋለች እና እናንተም ደግሞ በተቻላችሁ ያው ከሱ ሳትርቁ ይሄ ስልክ በማብዛት ስልክ በማውራት ምናምን የሚጠቀመው ነገር የለም። ከስልክ መራቁ እንደውም ከኃጢአት መራቅ በሉት። ይህን ስላችሁ ሶሻል ሚዲያ ላይ በገባችሁ ቁጥር ጊዜ የምታጠፉበት ብዙ ነገሮች ይመጣሉና ያችን ቆይ አሁን ቆይ በኋላ ቆይ ማታ ቆይ ጠዋት እያላችሁ ያን ሰዓት በከንቱ እንዳታሳልፉት እኔ የምለው አደራ ነው። ምክንያቱም ከባድ ነው ፈተናም ነው እና በተቻላችሁ አቅም ግን እንትን በሉ ማለት ነው። በጣም እየተፈረፈረ ስለሆነ እስኪ ትንሽ ዱቄት ላድርግበት ያሳያችኋለሁ እንዴት እንደሆነ ይብሳል ይውጣልኝና እና በተቻላችሁ አቅም አልባሌ ቦታ ላይ ጊዜ ላለማጥፋት ምን ታደርጋላችሁ? የተሰጣችሁትን ጊዜ በአግባብ ለመጠቀም እችን ጾሟን እንኳን በደንብ አድርጋችሁ ለመጾም እንትን በሉ። ሰዓታችሁን ገደብ አድርጉ። ለመዝናኛም ሆነ የሆነ ነገር ለማያም ጊዜ ይኖራችሁ፣ ለመጸለይም ጊዜ ይኖራችሁ፣ ለስራም ጊዜ ይኖራችሁ። ለመስላችሁ ለሁሉም ጊዜ ተሰጥቶ እግዚአብሔር ማመስገኛ ግን ጊዜ ካጣን ከባድ ነው። የጊዜም ባለቤት አለማመስገን ማለት በጣም የሚከብድ ነገር ነውና ከዚህ ሁሉ በተቻላችሁ አቅም ፈጣሪን እያመሰገናችሁ ሁሉም ነገር እኮ ሰዓት ጠብቁ አግባብና ጊዜ ተገድቦለት እኮ ማድረስ ይቻላል። ማለት እንደመናይ ሰው እኮ ካለመራቁ አይደለም፣ ይከብዳል አውቃለሁ። ከቤተሰብ መራቁም እንደዛው። ግን ቢሆንም ለሁሉም ጊዜ ሊኖረው ይገባል። ለሁሉም ጊዜ ልሰጡት ይገባል። ለጸሎቱም፣ ለስራውም፣ ለእንቅልፉም፣ ለሁሉም። አንዳንድ ጊዜ በጣም በቃ ደክሟቸዋል ተኙ ብሎ መንፈሱ ሳንጸልይ እንድንተኛ የሚያደርገን ጊዜ ብዙ ነው። ምክንያቱም አዚም ነው በላይም። አዎ እርግጥ ነው ይደክማል። የስጋ እንትን አለ። እኛ ስጋ ለበስነን ሰውነን የማይደክመን መንገድ የለም። ከምንሰራበት አንጻር ካለንበት ህይወት አንጻር ረጅም ሰዓት ነው የሚሰራው። እንደ 18 ሰዓት የሚሰሩም አሉ እኮ። በዚያውም ደግሞ እግዚአብሔር ያበረታቸው በርትተው ደግሞ ምንም እንትን ሳይሉ ሳያርፉ ቀጥታ ወደ ስራ እንደመጡ ከስራ ቀጥታ ወደ ቤተክርስቲያን የሚሄዱ አሉ ለማስቀደስ። በጣም በቃ እንቅልፍ ሳይተኙ ማለት ነው። እንደዛ ያን ረጅም ሰዓት ሰርተው ደክሟቸው ግን ቅዳሴ ማስቀደስ አለብኝ ብለው በዛው ደግሞ ተነስተው ፈጣሪ እንደው አጠንክሯቸው በስራው ወደ ስራ የሚሄዱ ወደ ቤተክርስቲያን የሚሄዱ አሉ ከስራ እና ይህም ስላለ የጊዜም ባለቤት ማመስገን ግዴታም ስለሆነ በተቻላችሁ አቅም በርቱ ነው የኔ ጥያቄ። እርግጥ ነው ያደክማል፣ ያሰንፋል፣ ያዝላል። ቢሆንም ግን ከእግዚአብሔር ጋር የምናደርገው ኮንታክት እኛን በደንብ ሞር እንዲያበረታን ያደርገናል እንጂ ወደኋላ አይገፋንም። ስለዚህ በተቻላችሁ አቅም በርቱ። ቶሎ ልጥበስና ከዛ ያለውን ሪያክሽን እና የጥብስን ሁኔታ አሳያችኋለሁ። በጣም እየረዘመ ስለሆነ ተጠብሶ ደግሞ የምንበላበትን ነገር እናያለን። እስኪ እግዚአብሔር ከእናንተ ጋር ይሁን። በጣም እንዳላበዛባችሁ እየፈራው ነው። ቪዲዮ እንትን ባልኩ ቁጥር እኔን ታውቃላችሁና እንደዚች እየበሰለኝ ነው እንትን ብሏል። ከዛ እያወጣን እናሳያችኋለን። ትንሽ ኤሌክትሪክ ስለሆነ እየጠፋ እንደ አዲስ እንትን እያለ ስለሆነ ሰዓት ስለሚወስድ ነው። ላውራ ካልኩ ከአንድ ሰዓት በላይ እንዳልሄድባችሁ ብዬ ነው። ከዚህ በመቀጠል ምግቡ እናያለን። እንግዲህ ውድ ተመልካቾች ይኸውላችሁ ዶናት አለ፣ ይሄ ቤዛ አለ። ቤዛው ደግሞ ዛሬ አይደለም ትናንት የሰራሁት ነው እና በጣም ጣፍጦን
እያለን የበላ ነው ቤዛ ነው። ምክንያቱም በአትክልት ነው ዝም ብዬ የሰራሁት። ዛሬ የሰራ ነው ፈላፍልን ኑም አላሳያችሁ። ጀመንሽ ሻው ፈልቷል። ነይ በቃ ጨርሻለሁ። ነይ። ይህ ደግሞ ኩናፋ ነው። ኩናፋ ይናፈቃችሁ በጾምና በመከሰራት ወይም በለውዝ እንደዚህ ይሰራል። ይሄኛውን በልቻው ነው ስኳር እናንተን ያለው። ከዛ በዘለለ እስኪ ይህንን ፈላፍል አብራችሁን የሰራችሁት ፈላፍል ይህንን ይመስላል። እንዴት ተሸውጃለሁ ነው ያልኩት እስካሁን ማለት ነው። ምክንያቱም አንዱን የተሸራረፈችውን ቅድም በልቼ ልሞት በስማም እንዴት እንትን እንደሚል ጸሎት አድርገን ውስጡ ደግሞ ክፍት ነው አያችሁት። ይሄ በተለይ ደቀቅ ሲል እንዴት እንደሚጣፍጥ እናያለን። እስኪ አሁን ቁርስ ምሳ ነው። እራት በሉት እንግዲህ። ጠዋት የሆነ ነገር የተቀመሰ ነው። አሹ ነገ ይቁረባ አላቅም። ቆርባለሁ ብሏል ሀሳቡን ካልቀየረ። ሻይ ማዘጋጅተናል። እስኪ በሻይ እየበላን አሹ ዛሬ ቢበላ ነበር ጥሩ፣ ምክንያቱም እናጓጓዋለን። በዚያ ላይ ደግሞ ለነገ ቁርሱ ከዚህ ያስቀርቻለሁ። ምናልባት እጾማለሁ እንትን እቆርባለሁ ካለኝ ይሄ እንዳያድርበት ትኩሱን እንትን እንደሌለ ብዬ ፍሪጅ አስቀምጨዋለሁ። እንግዲህ ዶናቱንም ቂጣውን ደግሞ እንደዚህ እንትን ብየዋለሁ። ነሻውን አንቺ ፈላ በጣም እንደዛ አድርገን እስኪ እንደ በርገር አድርገን ሞክረዋለን። ቤዛውንም እንበላለን። ግን ይኸውላችሁ እውነት ተሸውደናል። በተለይ ኢትዮጵያ ያላችሁ ሞክሩት። የሚገርም ጣዕም ነው ያለው፣ የሚገርም እንትን ነው ያለው ማለት ነው። እና እስኪ ጸሎት አድርገን ወደ ምግብ እንቀርባለን። አሹንም ልጥራው። አይበቃም እንዴ ሽንት ቤቱ? አትበላም እንዴ? አሹ አትበላም እንዴ? ማርያም በስመ አብ ትቆርባለህ? በልቻለሁ። ምሳ መች በላ? ጠዋት የጎረስክ አይደለ? እና ቆይ የተሰራውን ስላላየ ነው። በስመ አብ ደግሞ ድርቅ ኮሽኮሽ ነው የሚለው። በስላሴ ይጣሙዬ ናፍቆቴ ልወጣው ነው ማለት ነው። ወይንስ ጣፈጠ? ግርምሽ ያለ ነው ግን ውስጡ ክፍት እኮ ነው። እናንተ ወይ ተሸውጪ ትላላችሁ። ይህን ፍሪጅ ያስቀመጡ እኮ እንትን ቃሪያው እንትኑ በይበልጥ አጣፍጦታል። ነይ በቃ ቢያንቺ እሱ ታልበላ ነይ እንብላ። ዛሬ አመለጣችሁ። ነገም ስራ ስለምውል እንደውም መቁረቡ ለሱ አሪፍ ነው። የኪዳነ ምሕረት ስራ ሙሉ ቀን እዛ ስለሆንኩኝ ምግብ ቤት አልገኝም እና ከቆረበለሽ ሁለተኛ የሮመዳን ፍጥር እንግዲህ በዚህ ተጠናቋል። ሮመዳን አስታውሻለሁኝ በተቻለኝ አቅም አልረሳውም። ይኸውላችሁ አይን ሰርቷል ራሱና ይሄ በዳቦ ራሱ ወሳኝ ነው። ውስጡ ልል ነው ውስጡ እንትን ያለው እና ከቸብ ደግሞ ደላ እና ሮመዳን በዚህ መልኩ አስታውሰናል። ደህና ሁኑ። እንወዳችኋለን። እስኪ ሲስቱ ቀምሰው ደግሞ ያለውን ስሜት እንናያለን። አሹ አይበላም። ነገ ጠዋት እንግዲህ አሹ ስራ ይዟል። ስልኬ ና ቆይ እኮ ና ቆይ ላሳየው እስኪ። አላየሁም። ትናንትና ስንገዛ ጠዋት ቅዳሴ ስንመጣ ምን ልታረጊው ነው ሲለኝ ነበር። አሁን ሁሉ ምግብ እያለ ፉላ ማሞቀሽ ትመጫለሽ። እስኪ ግን ቅመሽ በሳንዱሽ ራሱ እንደጣመየ ማለት ነው። ዳርዳራት ውስጥ በደንብ አላበጠም። አንድ ቀን አዳሩ ሙሉ ማበጥ ነበርበት። ግን ጠዋት ዘብዘፍ አድርጌ ሽምብራሱ ምን አድርገሽበት ነው? አያፍጥም። ዘይት ደግሞ አልጠጣም። አይጣፍጥም ጣሙ። እዛ አረብ ሀገር ይሄ ነበር ቀለቢያ። ሽምብራ እየፈጨሽ ሽምብራ አይደለም ህሙስ የሚባል ራሱ ተፈጭቶ ይመጣል። ከዛ ደግሞ እንደዚህ እንዘፈዝፈውና ወይኔ የትናንት ያልበላውን ዛሬ እንደዚህ የበላው ነው። እንትን ቁርስ ተሚቀርብ አጠብቅም። ቁርስ አላል
ይሄ ራሱ ቁርስ ነው። ይጣፍጣል። አሪፍ ነው። ማርያም እውነታውን ምርጥ ነው። እንዲሁ ነው ደግሞ የሚበላ እንግዲህ ሽምብራ እንደሆነ እንዳረሳሽ እንግዲህ ያው እንጀራ ምንም ሁሉንም አዘገጃጀች አሳምሬ ልጠብቀው ስል እሱ ቀድሞ ያው ይሄንን ይዞ ቁጭ ብሏል። እንግዲህ የተባረከ ቁርስ ይሆንልን። ትናንት ያልበላው እንግዲህ በዚህ ምክንያት ነው። እንደውም ትናንትና እኮ ጉርሽም ያለ ነበረ። ለአንተ ብዬ እኮ ለብቻው አስቀርቼ ነበር እንትን ግን እኛ ስላልበላ ነው በልተን ስላልጨረስ ነው። ምን ይደረግ ያደረውንም ቢሆን ይብላ ብዬ ነው። መልካም ቁርስ ጣሙ ምናምን ትናንትና በተለይ ጉርሽም ያለ ስለነበር እንትን የለ ነበር የሚጣፍጥ ነበር። ከሽከሽ ነበር የሚለው ወይማ እኮ ሁለቱን አንድ ሳንዱች ላይ እንደ በርገር ሰርቼ በላው እራት። አሁን ደግሞ ብላ የተባረከ ይሆንልን።